ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በመላው ትግራይ በጠራው ሰልፍ የህፃናት መብት መጣሱ ተገለጸ። ህወሓት የፌዴሬሽን ምክር ቤት ውሳኔን የሚቃወም ሰልፍ በዛሬው ዕለት የካቲት 22 2018 ዓ.ም በመላው ትግራይ ያካሄደ ሲሆን ህፃናትና ተማሪዎች ትምህርት ቤት በማዘጋት በማያውቁትና በማይገባቸው የፖለቲካና የወታደራዊ ዘመቻዎች በማሰለፍ ዓለም አቀፍ የህፃናት መብትን ጥሷል። ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ ማለትም ሲአርሲ አንቀጽ 28 ላይ ህፃናት የትምህርት መብት አላቸው። ትምህርት ቤትን በፖለቲካዊ ዓላማ ማዘጋት ይህን መብት ይጎዳል ይላል። በዓለም አቀፍ ህግ ህፃናት በተቃውሞ ሰልፍ አስገድዶ ማሰለፍ ከባድ የመብት ጥሰት ሲሆን በአንዳንድ ሁኔታዎችም የወንጀል ክስ ሊያመጣም ይችላል። ዓለም አቀፍ ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ ሲአርሲ ህግ ህፃናት ከአደገኛና ከግፍ ሁኔታዎች እንዲጠበቁም ያዛል። ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ አንቀጽ 19፣ 32 እና አንቀጽ 36 ህፃናትን ለፖለቲካዊ ወይም ለሌሎች ጥቅሞች ለመጠቀም እንዳይገደዱም ይጠብቃል። በትምህርት ቤት ኃላፊዎች አሊያም በመንግስት ለፖለቲካው ወይም ደግሞ ለሌላ የግል ጥቅም የተገደዱ ከሆነ ይህ የህፃናት መጠቀም ማለትም ፖለቲካል ኤክስፕሎይቴሽን ተብሎ ሊቆጠር ይችላልም ይላል። በሲአርሲ ህግ መሰረት ህፃናትን በግድ በፖለቲካዊ ተቃውሞ ማሰለፍ ከነዚህ መርሆች ጋር ይጋጫል። በኢንተርናሽናል ኮቬናንት ኦን ሲቪልስ ኤንድ ፖለቲካል ራይትስ ICCPR ህግ ላይ ሰውን በግድ ማስገደድና መጠቀም ይከለክላል። በተለይም ደግሞ ለህፃናት የተለየ ጥበቃ አላቸው። ህፃናትን በግድ በማያውቁት የፖለቲካ ወታደራዊና አሊያም ሌሎች መሰል ጉዳዮች ማሰለፍ የግፍ ወይም የጥቃት ወንጀል ሊሆን ይችላል። ከህግ በተቃራኒ መጠቀም እንደ ወንጀልም ይቆጠራል የሚል ዓለም አቀፋዊ ህግ አለ። ህወሓት በመላው ትግራይ በጠራው ሰልፍ ትምህርት ቤቶችን እየዘጋ ሲሆን ተማሪ ህፃናት ልጆችን ከትምህርት ገበታ በማስቀረት በማያውቁት ፖለቲካዊና ወታደራዊ ዘመቻ ፉከራ የተሞላበት ሰልፍ በማሰለፍ ከፍተኛ የመብት ጥሰት በዛሬው ዕለት ፈጽመዋል። በርካታ የፖለቲካ ልሂቃንም ይህንን በህወሓት ቡድን እየተፈጸመ የሚገኝ የመብት ጥሰት ከመብት ጥሰትም አልፎ በህፃናቱ ላይ የረጅም ጊዜ ስነ ልቦና ጫና ሊያሳድር ይችላል፣ እንዲሁም በጣም አሳፋሪ ድርጊት ነው ሲሉ በማውገዝና በመኮነንም ላይ ይገኛሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ማምሻውን አዘርባጃን መግባታቸውን ተከትሎ ለተደረገላቸው አቀባበል ምስጋናቸውን አቀረቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ማምሻውን አዘርባጃን የገቡ ሲሆን ለተደረገላቸው አቀባበልም በዛሬው ዕለት ምስጋናቸውን አቅርበዋል። ጠቅላይ ሚኒስትሩ በአዘርባጃን ባደረኩት የመጀመሪያ ይፋዊ የስራ ጉብኝት ፕሬዝዳንት ኢልሃም አሊዮቭ ላደረጉልኝ ሞቅ ያለና የተከበረ አቀባበል ልባዊ ምስጋናዬን አቀርባለሁ ብለዋል። ባለፉት ጥቂት ዓመታት በአቪዬሽን ዘርፍ በኢንዱስትሪ ፓርኮች እና በነፃ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአዘርባጃን አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችን በየጊዜው እያደገ መጥቷል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል ሲሉም አስታውቀዋል። አክለውም በዛሬ ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ ተገኝተናል በማለትም ገልጸዋል። የጠቅላይ ሚኒስትር አብይ አህመድ ከአዘርባጃኑ ፕሬዝዳንት ኢልሃም አሊየቭ ውይይትም አድርገዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በአዘርባጃን ባኩ በሚገኘው የክብር አደባባይና የድል ሐውልት የአበባ ጉንጉንም ማስቀመጥ ስነ ስርዓትም አከናውነዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ሐውልቶቹ የህዝቡን የማይበገር አንድነት የሚወክሉ መሆናቸውን ጠቅመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአዘርባጃን አንድነት መስዋዕትነት ለከፈሉ ሁሉ ያላቸው ጥልቅ ክብርም ገልጸዋል። የኢትዮጵያ የባህር በር ጥያቄ ከታሪካዊ ቁጭት እስከ ህልውና ማረጋገጫ። የኢትዮጵያ የባህር በር ጥያቄ ከትውልድ ቁጭት ባለፈ የሀገር ህልውናና የኢኮኖሚ ነጻነት ማረጋገጫ ሆኖ ቀጥሏል። ዶክተር ያዕቆብ ኃይለማርያም አሰብ የማን ናት በሚለው መጽሐፋቸው ኢትዮጵያ የወደብ ባለቤትነቷን ያጣችበት ሂደት ህጋዊ መሰረት የሌለውና
የህዝብ ውሳኔ ያልታከለበት መሆኑን በማስረጃ ያስረዳሉ። ይህ ታሪካዊ ስብራት ዛሬም ድረስ የሀገራችንን የብሔራዊ ደህንነትና የንግድ እንቅስቃሴ በእጅጉ እየተፈታተነም ይገኛል። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት በሚለው መጽሐፋቸው የወደብ አልባነት ዕጣ ፈንታ ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ መሆኑን አጽንኦት ሰጥተውበታል። አሁን ላይ ጥያቄው በጋራ ተጠቃሚነትና በሰላማዊ የዲፕሎማሲያዊ መንገድ ምላሽ እንዲያገኝ ብሔራዊ አጀንዳ ሆኖም ቀርቧል። ግዙፍ የህዝብ ቁጥር ያላትና ኢኮኖሚዋ እያደገ የመጣው ሀገራችን ዓለም አቀፍ ህግን በተከተለ መልኩ ፍትሃዊ የባህር በር ጥያቄዋን እያቀረበች ትገኛለች። በመሆኑም ይህንን ሀገራዊ ግብ ለማሳካት ሁሉም ዜጋ በጋራና በዲፕሎማሲያዊ ጥረት ሊረባረብም ይገባል። አሜሪካ በደቡብ ሱዳን ላይ የተግሳጽ መግለጫ ወጣች። የአሜሪካ መንግስት በደቡብ ሱዳን የሽግግር መንግስት ላይ እጅግ ጠንካራ የተግሳጽ መግለጫ አውጥቷል። መንግስቱ ለአጋሮቹ የገባውን ቃል ባለመጠበቁና ለገዛ ህዝቡ ያለባትን ኃላፊነት ባለመወጣቱ ዋሽንግተን ከፍተኛ ቅሬታዋን ገልጻለች። የአሜሪካ የአፍሪካ ጉዳዮች ቢሮ ባወጣው መግለጫ በሀገሪቱ እየታየ ያለው የፖለቲካ አካሄድ አሳሳች መሆኑን ጠቁሟል። በተለይም ምክትል ፕሬዝዳንት ሪክ ማቻር በቁጥጥር ስር በዋሉበት የፍርድ ቤት ክርክር ባለበት ሁኔታ መንግስት ውይይት እየተካሄደ ነው ማለቱ ተቀባይነት የሌለውና እውነታው የማይወክል ነው ብለውታል። አሜሪካ በደቡብ ሱዳን ባለስልጣናት ላይ ያነሳችው ሌላው ከባድ ክስ የእርዳታ ስርቆትን የተመለከተ ነው። በተለያዩ የመንግስት እርከኖች የሚገኙ ባለስልጣናት የአሜሪካን የውጭ እርዳታ ለግል ጥቅማቸው እያዋሉ መሆኑን የጠቀሰው መግለጫው ይህ ድርጊት በአስቸኳይ እንዲቆም አዟል። በተጨማሪም ለህዝቡ ተብሎ የሚላክ የድንገተኛ ጊዜ እርዳታ ለመንግስት የቢሮክራሲና የመልካም ማስተዳደር አገልግሎቶች ወጪ መሸፈኛ መዋል እንደሌለበት፣ ከሀገር ውስጥ የሚሰበሰበው ህዝባዊ ገቢ ለታለመለት የልማት ዓላማ ብቻ እንዲውል እንዲሁም የአሜሪካ ድጋፍ ለማግኘት መንግስቱን የተቀመጡለትን ጥብቅ ቅድመ ሁኔታዎች ማሟላት እንዳለበትም አሳስበዋል። ይህ ማስጠንቀቂያ በጦርነትና በኢኮኖሚ ቀውስ ለምትታመሰው ደቡብ ሱዳን ከዓለም አቀፍ አጋሮቿ ጋር ያላትን ግንኙነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። ሰሜን ኮሪያ ጎረቤቷን ደቡብ ኮሪያ እንድታጠፋ እንደምትችል አስጠነቀቀች። የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌር ጦር መሳሪያ የታጠቀች ሀገራቸው ደቡብ ኮሪያ የጸጥታ ስጋት ከፈጠረችብን ሙሉ በሙሉ ልናጠፋት እንችላለን ሲሉ በማንሳት ከሴኡል መንግስት ጋር ለመነጋገር ፈቃደኛ እንዳልሆኑ የሀገሪቱ መንግስት ሚዲያ ሐሙስ ዕለት ዘግቧል። ሆኖም ግን ለሚቀጥሉት 5 ዓመታት የሚተገበረውን ፖሊሲ ይፋ በተደረገበት የገዢው ፓርቲ ኮንግረስ ሲያጠናቅቅ ከዋሽንግተን ጋር ለመነጋገር በሩን ክፍት ነው ብለዋል። ኪም ከቅርብ ዓመታት ወዲህ ከሴኡል ጋር ያለውን ግንኙነት ይበልጥ በማሻከር የደቡብ ኮሪያን ዲፕሎማሲ ሂደት እንደማይቀበሉ ተናግረዋል። መንግስታዊ የኮሪያ ማዕከላዊ የዜና አገልግሎት እንዳስታወቀው ኪም ኒውክሌር የታጠቀ ወታደራዊ ኃይሉን ለማጠናከር አዳዲስ የጦር መሳሪያ ዘዴዎችን እንዲዘረጉ ጥሪ አቅርበዋል። ከነዚህ መካከል ከውሃ ውስጥ የሚተኮሱ አህጉር አቀፍ ባላስቲክ ሚሳኤሎችና የታክቲክ የኒውክሌር ጦር መሳሪያ እንደ መድፍና የአጭር ርቀት ሚሳኤሎች ደቡብ ኮሪያ ላይ ያነጣጠሩ እንዲሆን አዘዋል። በቅርብ ዓመታት ውስጥ የሰሜን ኮሪያ ኒውክሌር እና የሚሳኤል ፕሮግራም የተፋጠነ እድገት የሀገሪቱን የኒውክሌር ጦር መሳሪያ ሂደት በቋሚነት አጠናክሯል። የደቡብ ኮሪያ የውህደት ሚኒስቴር ሰሜን ኮሪያ ያለውን ግንኙነት በጠላትነት መግለጽ መቀጠሏ የሚያሳዝን በማለት ሴኡል ሰላምን ለማምጣት የምታደርጋቸው ጥረቶች በትዕግስት ትቀጥላለችም ብለዋል። በፓኪስታን እና አፍጋኒስታን መካከል ይፋዊ ጦርነት ታወጀ። ፓኪስታን በካቡል እና በካንዳሃር ላይ አየር ጥቃት ሰንዝራለች። በፓኪስታን እና በአፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ በመቀጠሉ ፓኪስታን ዛሬ አርብ ጎህ ሳይቀድ በአፍጋኒስታን ዋና ከተማ ካቡል እና በደቡባዊቷ ካንዳሃር ከተማ ላይ የአየር ጥቃት መፈጸሟ ተረጋግጧል። ፓኪስታን ጋዛብ ሊል ሀቅ በሚል የሰየመችው በዚህ ወታደራዊ እርምጃ በታሊባን መንግስት ላይ ይፋዊ ጦርነት መክፈቷን ነው ያስታወቀችው። የፓኪስታን መከላከያ ሚኒስትር በታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል በካቡል እና በካንዳሃር ከተሞች ላይ ከባድ የአየር ጥቃትም ፈጽመዋል። እንደ ፓኪስታን መንግስት ገለጻ ይህ ጥቃት የተሰነዘረው በአፍጋኒስታን ታሊባን በኩል የተከፈተው ግልጽ ትንኮሳ ለመመከት ነው ብሏል።
ግጭቱ የጀመረው ትናንትና ሐሙስ ዕለት በሁለቱ ሀገራት ድንበር ላይ በነበረ የተኩስ ልውውጥ ሁለት የፓኪስታን ወታደሮች መገደላቸውን ተከትሎ ነው። የፓኪስታን የመረጃ ሚኒስትር አታውላህ ታራራ እንደገለጹት በካቡል በካንዳሃርና በፓክቲያ ግዛቶች የሚገኙ የታሊባን ወታደራዊ ይዞታዎች በጥቃቱ ወድመዋል። የታሊባን ቃል አቀባይ ዘቢሁላህ ሙጃሂድ ጥቃቱን ፈሪነት ሲል የገለጹት ሲሆን በካቡልና በካንዳሃር ቢያንስ 3 ከባድ ፍንዳታዎች መሰማታቸውን አረጋግጠዋል። ሆኖም እስካሁን በሰላማዊ ሰዎች ላይ የደረሰ ጉዳት አለመኖሩንም አስታውቀዋል። ይህ ግጭት ወደ ቀጠናዊ ጦርነት የማደግ ሰፊ እድል ያለው በመሆኑ የተባበሩት መንግስታት ድርጅትና የዓለም ሀያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ እያቀረቡም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ